ይሄ ወንድ አታላይ ወንድ ነው። ሴቶችን ለመጠቀም የሚያደርግ ወንድ ባህሪው ምን አይነት? አንዳንድ ወንዶች አይታችሁ ከሆነ ሴቶችን ተጠቅመውባቸው ብቻ ነው በቃ ዞር ማለት የሚፈልጉትና እነዚህ ወንዶች ምን አይነት ባህሪ አላቸው? ይሄን ቪዲዮ መሰራላችሁ በነገራችን ላይ እንድትጠነቀቁ ነው። እሺ ያው ሴቶች ታውቃላችሁ ብዙ ሴንሲቲቭሊ ነገር ይሄ ስሜታችሁ ቶሎ የሚሰበርም ነው የሚጠገንም ነው። ቶሎ ሰው ታምናላችሁ። ጊዜያችሁም ደግሞ ህይወታችሁ ደግሞ ከእድሜ ጋር ነው ጨዋታው ታውቃላችሁ። ያው በሴትነታችሁ ልታከናውኗቸው የምትችሏቸው ነገሮች ከጊዜ ጋር ስለሆነ ጊዜያችሁ እንዳይበላ፣ ስሜታችሁ እንዳይሰበር፣ ተስፋ መቁረጥ ውስጥ እንዳትገቡ ነው ይሄን ቪዲዮ መሰራላችሁ። ቀጥታ ወደ ሐሳቤ እናልፋለን። ፍሬዘር ፍቃዱ ነኝ። እንግዲህ ወደ እኔ ቻናል እንኳን በሰላም መጣችሁ። አዲስ ሰዎች ከሆናችሁ ፎሎ አድርጉት፣ ይሄን ፔጅ ትጠቀማላችሁ። ከተመቻችሁ ደግሞ ላይክ ማድረጋችሁን አትርሱ። ቀጥታ ወደ ሐሳቤ እንግባ። እንግዲህ አታላይ ወንድ መሆኑን ከምትለይባቸው መንገዶች መካከል የመጀመሪያው የውሸት የደህንነት ስሜትን ይፈጥርብሻል። የውሸት ነው ግን እሱ እንዳለ እንደሚጠብቅሽ ሰፖርቲቭ እንደሆነ ምናምን አለው ምናምን አይነት ስሜት እንዲሰማሽ ያደርጋል። ያው እውነተኛውም ያደርገዋል። በእርግጥ ግን በምንድን ነው የምትለዩት? ያው ነፍስ ያለበት ነገር እኮ ያስታውቃል አይደል? ማለት ከልብ ያፈቀረ ወንድና ዝም ብሎ የሆነ ለጊዜያዊ መጠቀሚያነት የተጠጋሽን ወንድ እንደዚሁ ትለይዋለሽ፣ ታውቂዋለሽ። በምንም አይነት መንገድ ምንም አይነት ነገር ቢፈጠር የውሸት የሆነና የእውነት የሆነ ነገር ያስታውቃል። ያው ሰው በመሆናችን ስድስተኛ የስሜት ሕዋስ አለን የሚባለው ይሄ ነገሮችን ሴንስ የምናደርግበት መንገድ። ስለዚህ የመጀመሪያው እንዳትሸወጂ ነው። እሺ የደህንነት ስሜት እንዲሰማሽ ያደርጋል። በቃ እሱ እንዳለልሽ አብሮሽ እንደሆነ አረ በቃ ፈታ በይ ምናምን እኔ ያለው አይነት ነገር። ከዛ ግን ከዚህ ንግግሮች በስተጀርባ ግን ለሆነ ነገር እያዘጋጀሽ ነው ያለው፣ ለጥፋት እያዘጋጀሽ ነው ያለው ማለት ነው። እንግዲህ ብትሰሙኝ ስሙኝ፣ ተቀበሉ ካላችሁ ተቀበሉ፣ አትቀበሉ ካላችሁ ጎ ሄድ ውጤቱን ታገኙታላችሁ። ምክንያቱም ይሄ የእናንተ ህይወት ነው። እኔ የበኩሌን አደርጋለሁ፣ እናንተ የበኩላችሁን ታደርጋላችሁ። የመጀመሪያው የደህንነት ስሜት እንዲሰማሽ ያደርጋል። ሁለተኛ አታላይ ወንድ ከሆነ ከሚታይበት ምልክቶች መካከል እጅግ በጣም እንደምታስፈልጊው ይነግርሻል። አንቺ ማለት እኮ ያለ አንቺ እኮ እውነት ነው። በነገራችን ላይ እውነተኛውም ሐሰተኛውም እንደዚህ ያደርጋል። ግን እናንተ ናችሁ ሞር ዲቴል ነገሩን ገብታችሁ አይታችሁ መለየት የምትችሉት። ቴስት ማድረግ መንቃት መቻል አለባችሁ። በጣም እንደምታስፈልጊው እሱ ህይወት ላይ እኔ ነግሬያቸዋለሁ ከዚህ በፊት ደጋግሜ እንደነገርኳችሁ የሆነ ሊያወራሽ ይፈልግና ደውሎ ወይ ደግሞ በቴክስት እያወራ የሆነ ትኩረቱ ወደ ሆነ ሳይድ ብቻ። ወደ ምን ሳይድ ነው የምትሉት? ያልገባችሁም ስለምን ሳይድ እያወራው እንዳለ ወደ ሴትነትሽ ብቻ የሚያደላ እና በጣም እንደሚፈልግሽ ምናምን እያደረገ ስለ ህይወት እኮ የለውም ውስጡ። ነገ ትዳር ምናምን ይባላል የለውም። ልጆች ወልደን ምናምን አሉ በእርግጥ እንደዚህም ብለው የሚያወሩ ግን አለ የሆነ እኮ ዋይድ ነው። እውነት ያፈቀረ እይታው ራሱ ሰፊ ነው። ከጊዜያዊ ስሜት አንፃር ብቻ አይደለም ንግግሮቹ ራሱ አለ አይደለ? ይሄ እንዴት ነው? ነገን ያስባል። በማሰብ ውስጥ መንከባከብ አለ፣ ጊዜ መስጠት አለ፣ አብሮ መሆን አለ። አንዳንድ አላስፈላጊ ነገሮች ሀፕን ማድረግ በሌለባቸው ታይም ላይ ማደረግ የለባቸውም ብለሽ የምታምኛቸውን ጉዳዮች ላይ ኦኬ ብሎ አሜን ብሎ ይቀበላል፣ ያስታውቃል እውነተኛው። ስለዚህ ይሄኛው ግን እጅግ በጣም እንደምታስፈልጊው ይነግርሻል፣ ግን የለም አጠገብሽ። ስታወሪው ብቻ እንደምታስፈልጊው ይነግርሻል። ስትደውይ ወይ ቴክስት አድራጊው አንቺ ነሽ ምናምን በቃ እንደዚህ ያለ ያቆይሻል፣ ያሰነብትሻል። ወይ አለቀቀሽ ወይ አብሮሽ አልሆነ። ግን በቃ ስትዳክሪ ከሱ ጋር እንድትኖሪ ለማድረግ ጥረት ያደርጋል። በቻልሽው አቅም ዋይዝ ሆነሽ ለመለየት መሞከር ያለብሽ እና ሁለተኛው ይሄ ነው። እንግዲህ ያው እጅግ በጣም እንደምታስፈልጊው ሊነግርሽ ይሞክራል። ሶስተኛው እስካሁን ግን እያያችሁ ይሄን ቪዲዮ ላይክ ያላረጋችሁ ሰዎች ግን ምንድነው አልተመቻችሁ? እየተጠቀማችሁ አይደለም? ምንም እኮ አይደለም። እኛ እዚህ ጋር ለፍተን ሰርተን እናንተ ላይክ ብታረጉት እኮ ምናችሁም አይቀንስም። ስለዚህ ላይክ አድርጉት። ሶስተኛው እጅግ በጣም አታላይ የሆነውን ከሚያረጋቸው ነገሮች መካከል የጥፋተኝነትን ስሜት እንዲሰማሽ ያደርጋል። ኢቭን ኢፍ ራሱ የሆነ በደል በድሎ አጥፍቶ በቃ አንቺ ነሽ እንደዚህ ያደርግሽ። አንቺ እንዲህ ባታረጊ ኖሮ እንደዚህ እንትን አለ ነበር። አንቺ እንትን ባትይ እኔ ልንገርሽ፣ ዋይዝ የሆነ ወንድ የበሰለ ወንድ
የሚያፈቅርሽ ወንድ፣ ለቁም ነገር የሚፈልግሽ ወንድ ኢቭን ኢፍ አንዳንድ ጥፋቶችሽን ሁሉ ሊያልፍ ይችላል። ይወድሻል፣ ሊሰንቶ ነው ይሄ ነገር ማለት ሪሌሽንሺፓችን ላይ ተጽዕኖ ይፈጥራል ምናምን አንዳንድ ነገሮችን ያመዛዝንና ኖርማል ነው ሊያልፍ ይችላል። ከዛ ባለፈስ ይሄኛው አታላይውስ ጥፋተኛ እንደሆንሽ አብራችሁ ጊዜ ላለማሳለፋችሁ አንቺን ጥፋተኛ ሊያደርግሽ የአንቺ እኮ ነሽ። ታዲያ ስላልተመቸሽ እኮ ላገኝሽ አልኩሽ። ከዚህ በላይ ምን ላድርግሽ ይችላል? ምን ነው ስልክ አይቻልም ነበር? ቴክስት እኮ ትችያለሽ እኮ ስልክ እኮ ማውራት እኮ ትችያለሽ። ግን በቃ በግድ በአካል ለምን? ጥፋት አለው ውስጡ የሆነ ሊሰራ ያቀደው ነገር አለ። ስለዚህ ያ ነገር አልተሳካም። ስለዚህ አብራችሁ ለምታሳልፏቸው ጊዜያቶች በሙሉ የጥፋተኝነት ስሜት እንዲሰማሽ ያደርጋል። ስለዚህ ይሄ ወንድ እርግጠኛ ነኝ የምነግርሽ ነገር አታላይ ነው። በቃ የሆነ ህይወትሽ ላይ ገብቶ የሆነ ሊያበላሸው የሆነ የሚችል ነገር አለ። ስለዚህ ጠንቀቅ ማለትሽ ጥሩ ነው። ወደ አራተኛውና ወደ መጨረሻው ወደ ዋናው ሐሳብ ሰልፍ አታላይ ወንድ መሆኑን ከምትለይበት መንገዶች መካከል ደስታንና የህመም ስሜትን አንድ ላይ ነው የሚቀላቅልብሽ። ገብቷችኋል? ያወራሁት ነገር የደስታም ስሜት አለ፣ የህመም ስሜት አንድ ላይ በቃ at the same time ባላሰብሽው ጊዜ ይመጣና ተደሰትኩ ብለሽ ሳትጨርሺ መጥቶ ደስታሽን ድብልቅልቁን ያወጣዋል። ምን ማለት ነው? ወይ አብሮሽ አልሆነ ከዚህ ፊት ደጋግሜ ነገር ያለ ወይ ትቶሽ አልተወ እንዲናፍቅሽ ያደርጋል። ከዛ ግን የሆነ በቃ እንዴት ብዬ ልንገራችሁ ተደሰትኩ ስትይ ሳትጨርሺ የህመም ስሜት ያመጣብሻል። ደግሞ ታመምኩኝ በላይ ሳትጨርሺ ደግሞ ደስታን ይፈጥርብሻል። ያ ማለት ኦን ኦፍ ነው። በቃ የሆነ ስሜትሽ ላይ ነው የሚጫወተው። በቃ አጋጥሟችሁ ያውቁም ሴቶች እንደዚህ አይነት ወንድ ያስደስትሻል፣ ደግሞ መልሶም ያስከፋሻል። ምን ሆነ ነው የጠፋው ስትይ ደግሞ የሆነ ነገር ምክንያት ደርድሮ ይመጣል። ከዛ ደግሞ የሆነ ሰዓት ይጠፋል። ወይ ደግሞ አብራችሁ በምትሆንባቸው ጊዜያቶች በቃ ህመም ነው ውስጥሽ ላይ የሚፈጥረው ህመም እና እንደዚህ አይነት ወንድ አታላይ ወንድ ነው። እርግጠኛ ነኝ ነገራችሁ። አንዳንድ ወንዶች እንደዚህ ነው ባህሪ ያለባቸው። ወይ አልሄደ ወይ አብሮሽ አልሆነ በቃ ሄድ መልስ አይነት ስሜት ካለ ስትይ የለም ብለሽ ደግሞ ተስፋ ቆርጠሽ አልቀሰሽ አንብተሽ ጨጓራሽ እርር ብሎ ደግሞ ጨርሰሽ ደግሞ የሆነ ተረጋግተሽ ስትቀመጭ ደግሞ ይመጣል ደግሞ ተመልሶ። እንደዚህ አይነት ወንድ አታላይ ወንድ ነው። አታላይ ወንድ ስላችሁ በቃ የሆነ ነገር ነው የዞረ እየቀላወጠ ያለበት የሆነ ጉዳይ አለና ያው ይሄ ሚስጥር ነው። በእርግጥ እንግዲህ ያው ወንዶች ምንም ልረዳችሁ አልችልም፣ እውነት ስለሆነ እያወራ ያለሁት። ሴቶች ተጠቀሙበት። ከተመቻችሁ ይሄን ቪዲዮ ላይክ አድርጉ። እኔም በግል ማግኘት የምትፈልጉ ሰዎች ካላችሁ ያው ከታች አስቀምጥላችኋለሁ የቴሌግራም ዩዘር ኔም፣ በዛ እየመጣችሁ ልታወሩኝ ትችላላችሁ፣ ወይ ስልክ ቁጥሬን አስቀምጥላችኋለሁ። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ